ሰላም እንድትቆያችሁ ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃ ይዘላችሁ መጥተናል። በርካታ ጉዳዮች የምናነሳበት የዚህ የሰዓት መረጃ ከሀገር ውስጥ ከውጭ እንደዚሁም ወቅታዊ መረጃዎችን በተመለከተ የምነግራችሁ ነገር ይኖራል። ዋና ዋናዎችን ለመጠቆም ያክል በብዛት የምንመለከተው ጉዳይ በትግራይ ክልል የተፈጠረው የድሮን ጥቃትና የህወሓት መግለጫ ሲቀጥልም ኤርትራም እንደዚሁ መግለጫ ልካለች ለተባበሩት መንግስታት ድርጅት ስለ ጽምዶ ስለሚባለው ጉዳይ ማለት ነው። በስፋት በዚህ ጉዳይ እንመለከታለን። እንደዚሁም ስለ አርሲው እና እንደዚሁም ስለ አርቲስቶች አንዳንድ ጉዳዮች የምነግራችሁ ነገር ይኖራል። እንደዚሁም በደሴ ነገና ዛሬና ነገ ማለት ነው እንግዲህ በ30 በ29 ፕሮግራም አላቸው። ስለሱም አንዳንድ የምነግራችሁ ነገር ይኖራል። እንግዲህ ጉባኤ ተዘጋጅቷል። በአርሲ የተፈጸመው ግድያ በማስመልከት ተቃውሞ ነው እንግዲህ ይህ ጉባኤ የተዘጋጀው። ስለሱ የምንመለከተው ነገር ይኖራል። እንደዚሁም ደግሞ ኤለን መስክ ኢትዮጵያ ደሃ ነች፣ ነገር ግን በቀኝ ግዛት አልተገዛችም ለምን የሚል ሀሳብ ተናግሯል። ስለሱም ሰፋ ያለ መረጃ ታገኛላችሁ ከዚህ ቻናል ማለት ነው። እነዚህና በርካታ ጉዳዮች የምናነሳበት ዓለምን በሙሉ ያሉ የተፈጠሩ ጉዳዮች የምናይበት የሰዓቱ መረጃችን ጀምሯል። እናንተ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ እንሂድ። ከመጀመሪያው መረጃችን ጋር በተገናኘ ያው በትግራይ ክልል በደረሰው ድሮን ምክንያት ህወሓት መግለጫ ወጥቷል። በመግለጫው በርካታ ጉዳዮችን ነው ያነሳው። በነገራችን ላይ እንግዲህ የፕሪቶሪያው ስምምነት ተጥሷል ሲል ነው የገለጸው። የፌዴራል መንግስቱ በትግራይ እንግዲህ ጦርነት እንደገና መጀመሩን አገዛዙ ያለ ጦርነት ሊተርፍ እንደማይችልም በግልጽ ያረጋገጠ ነው ሲል ነው የገለጸው። እንደማይቻልም በግልጽ አረጋግጧል ብለዋል። ትግራይ ህዝብም አድሎ፣ በጀት መዝጋት፣ እንደዚሁም ድሮን ጥቃት ወዘተ አይገባውም ነበር ሲል የገለጸው። እንግዲህ በጀትም ደሞዝ መክፈል የለም፣ እንደዚሁም ነዳጅ የተለያዩ ችግር እንደገጠማቸውም ጭምር ነው እንግዲህ በዚህ መግለጫ የገለጹ መስለው እንግዲህ በሽራሮ ታችኛው አዲያቦ ሌሊት ላይ በተፈጸመው የድሮን ጥቃት በትግራይ ሰራዊት አባላት ላይ የሞትና የአካል ጉዳት ደርሷል፣ እንዲሁም የንብረት ላይ ከባድ ጉዳት መድረሱን የክልሉ መንግስት በትግርኛ ካስተላለፈው መግለጫ ነው የተመለከትነው ማለት ነው። በመጨረሻም የፌዴራል መንግስቱ ክልሉን ወደማይቋረጥ ቀውስ ውስጥ እየከተተው ስለሆነ ዓለም አቀፉ ማህበረሰብ በአስቸኳይ እርምጃ እንዲወስድ ጥሪ አቅርቧል። እንግዲህ ህወሓት ይህን ይመስላል መግለጫ ዛሬ ያወጣው ማለት ነው። እንግዲህ በከፍተኛ ሁኔታ ለደብረጽዮን ድንጋጤ ውስጥ እንዳሉና በቁጭትም እና በእልህ ይህ መግለጫ እንዳወጡ ነው የመረጃ ምንጮች እየገለጹ የሚገኙት ማለት ነው። እንግዲህ በዚህ ሌላኛው መረጃችን ብዙዎችን እያነጋገረ የሚገኘው የኤለን መስክ ሀሳብ ነው። ኢትዮጵያ ደሃ ነች ሲል የገለጸው ሀሳብ ብዙዎችን እያነጋገረ የሚገኘው ከቀኝ ግዛት ጋር በተገናኘ ነው። እንግዲህ ኢትዮጵያ ደሃ ሀገር ነች፣ ነገር ግን በቀኝ ግዛት አልተገዛችም፣ ለምን ይሄ ሊሆን ቻለ የሚል እንግዲህ ሀሳብ እያንሸራሸረ የሚገኘው ኤለን መስክ ከዚህ ሀሳብ ጋር በተገናኘ በርካቶች እየተነጋገሩበት ነው የሚገኘው፣ እያወዳደረም ነው የሚገኘው። በጣም ደሃ ሀገር ነች የሚለውን ጠንከር ያለ የክርክር ሀሳብ እንግዲህ አንስቷል። በራሱ በኤክስ ገጹ ላይ ነው ወይም በትዊተር ላይ ማለት ነው ይህን ሀሳብ ያነሳው እና በዚህ ሀሳብ ብዙዎች ተናግሩበት ነው የሚገኘው። ይህንን ደግሞ ለማንሳት ያስገደደው ሌላ በተለይ አፍሪካ ሀገራት በሙሉ ድሃ ሀገር መሆናቸውንም ጭምር ነው የገለጸው። በቀኝ ግዛት መገዛትና እንደዚሁም ደግሞ ድሃ መሆን ልዩነቱ ምንድን ነው የሚል ሀሳብ አንስቷል። እንግዲህ በቀኝ ግዛት የተገዙ ሀገራት ሀብታም ሆነዋል፣ በቀኝ ግዛት ደግሞ ያልተገዙት ሀገራት ድሃ ሆነዋል። ስለዚህ ይህንን እየተቹ መኖር የለባቸውም፣ ወደ ስራ መመለስ አለባቸው፣ መስራት አለባቸው ሀብታም ለመሆን። በቀኝ ግዛትም ቢገዙም ሀብታም ይሆናሉ፣ ባይገዙም ደግሞ ድሃ ሆነዋል። ስለዚህ ምንድነው ልዩነቱ የሚል ሀሳብ አንስቶ ብዙዎች ተናግሮበት የሚገኘው። እናንተ በዚህ ጉዳይ ምን አስባላችሁ? ተወዳጁ ኮሜዲያን መታመሙ ነው የተነገረው። እንግዲህ ኮሜዲያን አሌክስ በህመም ላይ እንደሚገኝ መረጃዎች ወጥተዋል። የመጡ የኳስ ሜዳ ልጅ፣ የሳቅ ምንጭ እና በተለያዩ ኮሜዲያን ስራዎቹ ብዙዎችን ያዝናናው የነበረው ኮሜዲያን አለማየሁ ጌታቸው በጽና ታሞ እንግዲህ በራስ ደስታ ሆስፒታል ድንገተኛ ክፍል ውስጥ ሕክምና እየተደረገለት እንደሚገኝ ነው የመረጃ ምንጮች እየገለጹ የሚገኙት። እንግዲህ በደስታ ቀኖቻችን ከጎናችን የነበረው በሳቅና በፍቅር ልባችን ያበራው ወንድማችን በዚህ አስቸጋሪ ጊዜ ብቻውን መተው አያስፈልግም እያሉ የሚገኙት። እናም ሁሉም የኳስ ሜዳ ልጆች፣ ጓደኞቹ፣ አድናቂዎቹና እንደዚሁም በስራው የተደሰቱ የኢትዮጵያ ህዝቦች በጸሎት በሞራል ድጋፍ እና በሚችሉት ሁሉ ከጎኑ እንዲቆሙ ጥሪ ተላልፏል የተባለው ፈጣሪ ይማርህ፣ ዛሬ እሱ እኛን ድጋፍ ይፈልጋል ሲሉ በርካቶች ገልጸዋል። እንግዲህ አቅራቢያ ያላችሁ አግዙት መልእክታችን ነው።
ከመጀመሪያው መረጃችን ጋር በተገናኘ ያው በትግራይ ክልል በደረሰው ድሮን ምክንያት ህወሓት መግለጫ አውጥቷል። በመግለጫው በርካታ ጉዳዮችን ነው ያነሳው። በነገራችን ላይ እንግዲህ የፕሪቶሪያው ስምምነት ተጥሷል ሲል ነው የገለጸው። የፌዴራል መንግስቱ በትግራይ እንግዲህ ጦርነት እንደገና መጀመሩን አገዛዙ ያለ ጦርነት ሊተርፍ እንደማይችልም በግልጽ ያረጋገጠ ነው ሲል ነው የገለጸው። እንደማይቻልም በግልጽ አረጋግጧል ብለዋል። ትግራይ ህዝብም አድሎ፣ በጀት መዝጋት፣ እንደዚሁም ድሮን ጥቃት ወዘተ አይገባውም ነበር ሲል የገለጸው። እንግዲህ ያው እንግዲህ በጀትም ደሞዝ መክፈል የለም፣ እንደዚሁም ነዳጅ፣ የተለያዩ ችግር እንደገጠማቸውም ጭምር ነው እንግዲህ በዚህ መግለጫ የገለጹ መስለው እንግዲህ በሽራሮ ታችኛው አዲያቦ ሌሊት ላይ በተፈጸመው የድሮን ጥቃት በትግራይ ሰራዊት አባላት ላይ የሞትና የአካል ጉዳት ደርሷል። እንዲሁም የንብረት ላይ ከባድ ጉዳት መድረሱን የክልሉ መንግስት በትግርኛ ካስተላለፈው መግለጫ ነው የተመለከት ነው ማለት ነው። በመጨረሻም የፌዴራል መንግስቱ ክልሉን ወደማይቋረጥ ቀውስ ውስጥ እየከተተው ስለሆነ ዓለም አቀፉ ማህበረሰብ በአስቸኳይ እርምጃ እንዲወስድ ጥሪ አቅርቧል። እንግዲህ ህወሓት ይህን ይመስላል መግለጫ ዛሬ ያወጣው ማለት ነው። እንግዲህ በከፍተኛ ሁኔታ ለደብረጽዮን ድንጋጤ ውስጥ እንዳሉና በቁጭትም እና በእልህ ይህ መግለጫ እንዳወጡ ነው የመረጃ ምንጮች እየገለጹ የሚገኙት ማለት ነው። እንግዲህ በዚህ ቦታ